ጤና ይስጥልኝ። ሚካኤል ደበላ በኢትዮጵያ ኤሌክትሪክ አገልግሎት የኢንፎርሜሽን ቴክኖሎጂ ስራ አስፈጻሚ። የኢትዮጵያ ኤሌክትሪክ አገልግሎት በርካታ የሪፎርም ስራዎችን እየሰራ ይገኛል። የአይቲ ስራ አስፈጻሚ ጽህፈት ቤትም ይህንን ሪፎርም ከግብ ለማድረስ ያው ከፍተኛ ሚና የሚጫወት ክፍል እንደመሆኑ ብዙ ስራዎችን እየሰራ እንገኛለን። እንግዲህ ታርጌት ያደረግናቸው በርካታ ኤሪያስ አሉ። ለምሳሌ የውስጥ አሰራርን የሚያዘምኑ ልቀትን የሚያመጡ በርካታ ሶሉሽኖችን ወደ ስራ አስገብተናል። በመሰራት ላይ በሂደት ላይ ያሉም አሉ። ኦፕሬሽናል ቴክኖሎጂስ ኦቲ ላይ በምንሰራቸው ስራዎች አሉ። ግሪድ ኦፕሬሽንስ፣ ኔትወርክ ሞደርናይዜሽን ላይ በርካታ ስራ እየሰራ እንገኛለን። ሌላው የሳይበር ሴኩሪቲ ወይም ደግሞ የሳይበር ደህንነትን ማረጋገጥ ላይ እነዚህ አዳዲስ ቴክኖሎጂዎች ሲተገበሩ የሳይበር ደህንነት የተረጋገጠ መሆን ስላለባቸው እዛም ላይ በርካታ ስራዎች እየተሰሩ ይገኛሉ። ሌላው የከስተመሮቻችንን ደንበኞቻችንን አገልግሎት ጥራት የሚያሻሽሉ ከስተመር ፌሲንግ ሶሉሽኖችን ስራ ላይ እያዋልን እንገኛለን። ሰሩም አሉ። በመሰራት ሂደት ላይ ያሉ በርካታ ስራዎች አሉ በክፍላችን። ሌላው እንግዲህ እነዚህ ቴክኖሎጂዎችን ስራ ላይ ስናውል የበቃ የሰው ኃይል ያስፈልጋል። ካፓሲቲ ቢልዲንግ ላይም የምንሰራቸው በርካታ ስራዎች አሉ፣ እየሰራን እንገኛለን እንደ ክፍል። የኛ ስራ አስፈጻሚ ጽህፈት ቤትም ይህንን ሪፎርም ግብ ለማድረስ ከፍተኛ ሚና የሚጫወት ክፍል እንደመሆኑ እኛ እንደ ክፍል 5 ኤሪያስ ለይተን ስራዎች እየሰራን እንገኛለን። የመጀመሪያው የውስጥ አሰራር ልቀትን የሚያመጡ ሶሉሽንስ ቴክኖሎጂስ ስራ ላይ ማዋል ነው። በዚህም በርካታ አፕሊኬሽን ሶሉሽኖችን ስራ ላይ አውለን ደንበኞች ጥራት ያለው አገልግሎት መስጠት የሚያስችል ስራዎች እየተሰሩ ይገኛሉ። እንግዲህ የደንበኞችን አገልግሎት አሰጣጥ ጥራት ለማሻሻል የተሰሩ የሞደርናይዜሽን እና ዲጂታይዜሽን ስራዎች በጥቂቱ ለመዘርዘር ያህል ኮንታክት ሴንተር ወይም የደንበኞች ግንኙነት ማዕከል ማዘመን ስራ የመጀመሪያው ነው። እንግዲህ ነበረን የደንበኞች ግንኙነት ማዕከል ሲስተም የቆየ እና አውትዴትድ የሆነ ነው የነበረው። እሱን የማዘመን ስራ ሰርተናል። አሁን በመጠናቀቅ ላይ ያለ ሌሎች ስራዎችም አሉ። ከዚህ ጋር ተያይዞ ደንበኞቻችን በፊት በነበረው ሲስተም ላይ በድምጽ ብቻ ነበረ የደንበኞች ግንኙነት ማዕከል ጋር የሚደርሱት። አሁን እንግዲህ በተገበርነው የዚህ አዲስ ሲስተም ደንበኞች ከድምጽ በተጨማሪ ሌሎች ቻናሎችን በመጠቀም ደንበኞች ግንኙነት ማዕከሎቻችን ጋር መድረስ ይችላሉ። ከዚህ ውስጥም ለምሳሌ በአጭር የጽሁፍ መልእክት ወይም ኤስኤምኤስ በኩል የሚፈልጉትን ጥያቄ የመሳሰሉትን ኮምፕሌንትስ ደንበኞች ግንኙነት ማዕከላችን ጋር መድረስ ይችላሉ። ከዚህ በተጨማሪ ሌሎች ሶሻል ሚዲያ ቻናልስ በመጠቀም ደንበኞች ግንኙነት ማዕከሎቻችን ጋር መድረስ ይችላሉ። ለምሳሌ እኛ ስራ ላይ ያዋልነው ዋትስአፕ፣ ፌስቡክ እና ቴሌግራም ሚዲያዎች ናቸው። ደንበኞቻችን ማንኛውም ቅሬታና ጥቆማ በተገበረው በዚህ ኦምኒ ቻናል ወይም በተለያዩ ቻናሎች በኩል ማቅረብ የሚችሉበትን አሰራር እየዘረጋ እንገኛለን ማለት ነው። በተጨማሪም ይህ አዲስ የተገበረው ሶሉሽን አሁን ላይ ተደራሽነቱ አዲስ አበባ ብቻ ተወስኖ የሚገኘውን የደንበኞች ግንኙነት ማዕከላችንን ማስፋት በመላ ሀገሪቱ የማድረግ ስራ አብሮ ይሰራል። በተጨማሪም እንግሊዝኛና አማርኛ በተጨማሪ ሌሎች 4 ቋንቋዎችን በመጨመር ደንበኞች አገልግሎት እንዲያገኙ የምናደርግበት ሲስተም ነው የሚሆነው። ሌላው የቴሌግራም ቻትቦት ደንበኞች የተለያዩ ሰርቪስ የሚያገኙበት ቴሌግራም ቻትቦት አዘጋጅተናል። እዚህ ቻትቦት ውስጥ ያሉ ሰርቪሶች ለምሳሌ ልሹ አሰራርን ሲያዩ ጥቆማ የሚሰጡበት፣ የታቀደ የኃይል መቋረጥ ሲኖር የሚያዩበት፣ ቢል ካልኩሌሽንን የሚያዩበት መሳሰሉት ተካተውበታል። በተለይ የድህረ ክፍያ ተጠቃሚ ደንበኞቻችን ደረሰኝ አሰጣጥ ላይ ክፍተት ነበረ። ሪቻርጅ ካደረጉ በኋላ ደረሰኝ ማግኘት ላይ ቅሬታ ነበረ። ቅሬታ ለመፍታት ቻርጅ ባደረጉበት የስልክ ቁጥር ላይ ወዲያውኑ ኤሌክትሮኒክ ደረሰኝ ስልካቸው ላይ እንዲደርስ አድርገናል። በተጨማሪም ኤስኤምኤስ ወይም በአጭር የጽሁፍ መልእክት ስልካቸው ላይ የኤሌክትሮኒክ ደረሰኝ ማድረስም ስራ ተሰርቷል። በየጊዜው አዲስና ዘመናዊ አሰራሮችን ለመዘርጋት እንዲያስችለን ከደንበኞቻችን ቀጥታ ፊድባክ ለመውሰድ የሚያስችለንን የከስተመር ሳቲስፋክሽን ሰርቬይ በራሳችን በውስጥ አቅም ብልጽገን ስራ ላይ ሆነናል። ይህ ሰርቬይ ቀድሞ በሶስተኛ ወገን የሚሰራ ሰርቬይ ነው የነበረው። አሁን ደንበኞቻችን ጋር ተደራሽነቱን በማስፋት ኦንላይን ደንበኞች ያላቸውን ፊድባክ በዚህ ሰርቬይ በኩል ያደርሱን ማድረግ ተችሏል። ተቋማችን ዘመኑን በዋጀ ቴክኖሎጂ የደንበኞቻችን እርካታ ከፍ ለማድረግና የአገልግሎት አሰጣጥ ጥራትን ለማሻሻል በትኩረት የሚሰራ መሆኑን ለመግለጽ እወዳለሁ።